አሳዛኝ ዜና በባለቤቱ ከባድ ክህደት የተፈጸመበት የከባድ መኪና ሹፌር አሳዛኝ ሆነ ልብ ሰባሪ ታሪክ። ይሄ የምትመለከቱት ወንድማችን አትሌት ነኝ 2019 ላይ በፈረንጆች 2 ጊዜ ሜዳሊያ ካመጣው በኋላ እግሬን ታመምኩ። ሰራተኞቹ ከቀን ወደ ቀን እየተሰናበቱ እየቀጠሉ ይሄዳሉ። ይህንን ተከትሎ ታዲያ አንዳንዶቹ ግራ መጋባታቸውን እየተናገሩ ይቀጥላሉ። ይሄ የምትመለከቱት ወንድማችን አትሌት ነኝ 2019 ላይ በፈረንጆች 2 ጊዜ ሜዳሊያ ካመጣው በኋላ እግሬን ታመምኩ። በዚህ የተነሳ ላለፉት 5-6 ዓመታት ብሮጥም አልተሳካልኝም። የዛሬ ዓመት እዚህ ቦታ መጥቼ ድንግል ማርያምን ለምኜ አንቺ ሁሉን ታውቂያለሽ፣ ጤናዬን መልሺ፣ እግሬን አክሚ ብዬ ለምኜ ሄድሁ። ዘንድሮ በህንድ ላይ የማራቶን ሩጫ ነበረብኝና ከህመሜ አገግሜ ሩጫ ስጀምር በሩጫው መካከል ያ ቀድሞ እንደሚያመኝ እግሬ ታመመ። በዚህ ጊዜ የስውሯ ንግሥት የስውሯ ማርያም ድንግል ማርያም ሆይ መጥቼ አልቅሼ ነግሬሽ ነበር የሆዴን ችግር አንቺ ታውቂዋለሽና እባክሽን ማርኝ እያልኩ ስሟን አንስቼ ሮጥ ያ ህመሜ በመካከል ቀጥ ብሎልኝ የሜዳሊያዋን ማግኘት ችያለሁ። ሁለተኛው ወጥቼ የተሸለምኩትን ዋንጫና ሜዳሊያ ለድንግል ማርያም ለክብሯ መገለጫ አምጥቻለሁ። አመስግኑልኝ ብሏል። አመስግኑለት። ሰራተኞቹ ከቀን ወደ ቀን እየተሰናበቱ እየቀጠሉ ይሄዳሉ። ይህንን ተከትሎ ታዲያ አንዳንዶቹ ግራ መጋባታቸውን እየተናገሩ ይቀጥላሉ። ኢቢኤስ ቴሌቪዥን ምን ነካው የሚሉ ጥያቄዎች ቢበራከቱም ነገር ግን አብዛኛው ሰራተኛ በአመታት መካከል ከ4 እና ከ5 ሰራተኞች በላይ ህይወቱ ማለፋቸውንና በመቀጠል ደግሞ ኢቢኤስ ቴሌቪዥን ላይ የሚቆዩ ሰራተኞች አሁን ባለው ሁኔታ በድንጋጤና በፍርሃት ስራቸውን እየሰሩ እንደሆነ ይነገራል። አንዳንዶቹ ድንገት የተሰናበቱ ነው። አንዳንዶቹ ደግሞ ድንገት ልፈታቸውና ዜናቸው የተሰማ ይቀጥላል። ይህንን ተከትሎ ታዲያ ሶሻል ሚዲያውን ያጨናነቁ የኢቢኤስ ቴሌቪዥን ፈርጦች የሚባሉ ብዙ አመታቶችን ስንከታተል የነበርናቸው ሰዎች ድንገት መሰናበታቸውና ከቴሌቪዥን ማሰራጫ ጣቢያ መውጣታቸው መረጃዎች እየተንቀሳቀሱ ነው። አሁን ታዲያ ዋና የሚባሉት መሰናበታቸውን ተከትሎ ወላገዙንና ዮናስን አስመልክቶ የወጡ ሰበር መረጃዎች አሉ። አሳዛኝ ዜና በባለቤቱ ከባድ ክህደት የተፈጸመበት የከባድ መኪና ሹፌር አሳዛኝ ሆነ ልብ ሰባሪ ታሪክ። ይህ ታሪክ የሁሉም አባቶች ታሪክ ነው። እስከ መጨረሻው ተከታተሉ፣ ትማሩበታላችሁ። አንድ አባት የገዛ ልጆቼ ናቸው ብሎ አቅፎ የሳማቸው፣ ሌት ከቀን በረሃ እያቆራረጠ ደሙን አፍስሶ ያሳደጋቸው 3 ልጆች በድንገት የሱ እንዳልሆኑ በሕክምና ቢረጋገጥበት ምን ሊያደርግ ይችላል? የከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን የትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይውላችሁ። አቶ ሲሳይ እንዳለ የረጅም ርቀት ከባድ መኪና አሽከርካሪ ነው። ከዚህ ቀደም ከነበረው የ14 ዓመት ትዳር ልጅ ሳያገኝ በመለያየቱ የልጅ ናፍቆት በውስጡ ነበር። ከዕለታት አንድ ቀን መንገድ ላይ መተሃራ አካባቢ አሁን መነጋገሪያ የሆነችውን የቀድሞ ባለቤቱን ይተዋወቃል። አዲስ ሕይወት ለመመስረትና ቤተሰብ ለማፍራት አስቦም ወደ ቤቱ አስገባት። ነገሩ ቆንጆ ነበሩ። ከጥቂት ጊዜያት በኋላ አቶ ሲሳይ ሱዳን በረሃ ውስጥ ከባድ ጦርነት ባለበት አካባቢ መኪናውን እያሽከረከረ ባለበት ሰዓት አንድ አስደሳች የተባለ ዜና በስልክ ተነገረው። ባለቤቱ መንታ ልጆችን አርግዛለች። ያኔ በረሃ ውስጥ ከጓደኞቹ ጋር በደስታ ድግስ ደግሶ የተወለዱት ልጆችም ለሱ በህይወቱ ላጣው ነገር ሁሉ ካሳ እንደሆኑለት አምኖ እንዳይኑ ብሌን እየሳመና እየተንከባከበ ማሳደግ ጀመረ። ነገር ግን ቀስ በቀስ ቤት ውስጥ ሰላም መጥፋት ጀመረ። እሱ ስራ ወጥቶ ሲመለስ ባለቤቱ ያለ ሱቅና በተደጋጋሚ ቤት ትቀይር ነበር። ይሁሉ ነው ግን ለልጆቹ ሲል ሁሉንም ችሎ ማለፍን መረጠ። ከቀናት አንድ ቀን ግን አቶ ኢሳያስ ፈጽሞ ያልጠበቀው ልብ ሰባሪ ቃል ገና የ5 ዓመት ሕፃን ከሆኑት መንታ ልጆቹ አንደበት ሰማ። አባዬ እኛ ሌላ አባት እንዲኖረን አንፈልግም፣ አንተ ነህ አባታችን፣ ግን አንድ ሰው እየመጣ እኔ ነኝ አባታችሁ እያለ ይረብሸናል አሉት። ይህንን ሲሰማ አቶ ሲሳይ በድንጋጤ ራሱ ስቶ ጋራጅ ውስጥ ወደቀ። በአፍንጫው ደም እስኪፈስ ድረስ ክፉኛ ታመመ። ሆኖም ግን ቤተሰቡን ላለመበተን ሲል ዝምታውን መረጠ። ከጊዜ በኋላ 3ኛ ልጅ ተወለደ። በዚህኛው ልጅ ጊዜ ግን ሌላ ወንድ ቤተሰቦቹን ይዞ በመምጣት ልጁ የኔ ነው በማለት በግልጽ መናገር ጀመረ። አቶ ሲሳይ ይህንንም አይቶ አሁንም በትዕግስት ራሱን አገለለ። ነገሩ በዚህ አላበቃም። ባለቤቱ የባንክ አካውንቱን አስመርምራ የልጅ ማሳደጊያ ቀለብ እንዲጨምር ክስ መሰረተችበት። በዚህ የፍርድ ቤት ምልልስ መሃል ነው እንግዲህ ነገሩ ሁሉ ወደ ዲኤንኤ ምርመራ ያመራው። የምርመራ ውጤት አቶ ሲሳይ የሰማውት የት እንደሆነ
ታውቃላችሁ። እንደተለመደው መኪናውን እያሽከረከረ ራቅ ያለ በረሃ ላይ ያለ ጠበቃው ደውሎ አረዳው። ያሳደጋቸው የኖረላቸው የህይወቴ ካሳ ናቸው ያላቸው ሶስቱም ልጆቹ የሱ አልነበሩም። አቶ ሲሳይ በረሃ ላይ መኪናውን አቁሞ እንባው እስኪያልቅ ድረስ አለቀሰ። በዚህ ሁሉ ክህደት ውስጥ ግን የገረመው የዚህ ሰው ትዕግስት ነው። እንደሌላ ወንድ በስሜት ተገፋፍቶ የሰውን ህይወት ከማጥፋትና ወንጀል ውስጥ ከመግባት ይልቅ ጫንቃይን ያሳለፈልኝ አምላክ ይመስገን በማለት እውነታውን ተቀበለ። በረሃ ላይ ሆኖም ያንን የቲክቶክ ቪዲዮ በመቅረጽ ናና ልጆችና ባለቤትን ተረከብ በማለት መልእክት አስተላለፈ። ይህ ታሪክ የአንድ አቶ ኢሳያስ ብቻ ሳይሆን በርካታ የረጅም ርቀት አሽከርካሪዎች ቤተሰቦቻቸውን ለማኖር ሲሉ ሌሊት ከቀን እየለፉ በየቤታቸው የሚያሳልፉት አሳዛኝ ድብቅ ፈተና ቁልጭ አድርጎ የሚያሳይ ሚዲያ ስትመጪ የመጣሽበት ያንቺ ነጥብ አሁን ድጋሚ ሚዲያ ላይ ቀረብሽበት ምክንያቱ ምንድነው? ምክንያቴ አንደኛ ነገር ሕክምናው አላለቀ። እኔ ድጋሚ መጥቼ ሳመሰግን ሕክምናና ቀጠሮ እንዳለኝ ቀጠሮ ቀኑንም አሳያለሁ። WhatsApp ላይ የሚላክልኝም ማለት ነው። ቀጠሮ አለኝ። መድኃኒት የሚወስደው ክትትል ያስፈልገዋል። ግን በቃ ክትትሉ ቆመ። እኔ የለኝም። አባትየውም ጠፋ። ከአቅሜ በላይ ሆነ። ሰዎችን ሁሌ ደግሞ መጠየቅም ቲክቶክ ላይ እንዲያርጉልኝ ሁሌ በሰው ትከሻ ላይ ብዬ ነው እኔና ይዤው መጥቼ አንተ ጋር እንትን ያልኩት። ከምንም በላይ ደግሞ ጓደኞቹ እና ይገረም ሰለሞን ቤቢ ነበሩና በወቅቱ ስትመጪ ታመሰግኛለሽ ብለውኝ ነበር። አመሰግናለሁ። በጣም ደስ ይላል። ብያቸው ነበርና አመሰግናለሁ፣ ችግር የለም ብያቸዋለሁ። እንደመጣው ግን በገባው በማግስቱ ለይገረም ደወልኩለት። ማንን ነው ማመስገን ያለብኝ ስለው ሚሚዬ ተረጋጊ ቆይ ምናምን ነገር አለኝ። እሺ ከዛ የሆነ ሰዓት ላይ ደወለልኝ። አቤት ምናምን ነገር አልኩት። ማን ነው 1 ሚሊዮን ብር የሚሰጠሽ? አላውቅም። እነሱ ሊሰጡሽ ነው ወይስ ፍቃዱ ሊሰጥሽ ነው? እነሱ ይስጡኝ፣ ፍቃዱ ይስጠኝ፣ ማን ይስጠኝ አላውቅም። ብቻ ሰይፉ ላይ ቀርቤ 1 ሚሊዮን ብር ይሰጠኛል። ፍቃዱ አሳከመውልና ከፍቃዱ ጋር ጨባበጣለሁ። ሰይፉ ላይ ወጥቼ የፈለገው ይገረም ደውሎ ማለት ነው። ምን አልኩት? ከዛ በኋላ በጣም ማለት እንዴት ልበልክ አዘንኩ። እነሱ ለስማቸው ነው ስለ ቤቢ ነው የሚጨነቁት። ቤቢ እንኳን ደህና መጣ አይለው 1 ሚሊዮን ብር ልጅ ልሸጥ ነው ለኔ 1 ሚሊዮን ብር ቤቢን ይተካልኛል? ቤቢን አገኘዋለሁ? ያሳለፍኩት ህይወት እኮ ማአት ነው። ቆይ ግን በብር እነሱ ሰው ለብሰው ይሄ አርቲፊሻላቸውን ነገር ተናግሬያለሁ ከዚህ በፊት። ይሄ እኔ ጋር ሲመጡ ቡትትትት ነገር አርጎ ይመጣል ሁሌ ፍቃዱ። ያ አይደለም ህይወት። ንጹህ ሆነ ምን ይልበሰኒ ስለ ልብሱ እኮ አይመለከተኝ። እኔ ጋር ሮጌ ልብስ ለበሰ ዘነጠ ለሚሚ ከፍም ዝቅም ያረጋት። እኔ ጋር የሚመጣው ልጁን ብሎ ነው። ልጁን አግኝቶት የአባትነት ፍቅር እንዳያጣ ብዬ ነው ብዙ ነገሮችን ቆስዬ ይዤ ለልጄ ብቻ መጎዳት ስላለብኝ እማገናኘው የነበረው። ከኔ ጋር ስለተለያየ ከልጁ ጋር መለያየት አባት ነው፣ ሌላ አባት የለውም እኮ በቃ ፍቃዱና ፍቃዱ ብቻ ነው አባቱ። ያ እንዳይቀር ብዬ ነው። እኔ እኮ ቤቢ ይሄ ነገር እኮ ላይ አወራልክ ይችላል። ዛሬ አባቴ መጥፎ ነገር ማውራት ይችላል ለልጄ። ለአባቱ መጥፎ ነገር ባወራ ዛሬ አባቴን አፈቀኝ ብሎ ያወራልህ። አባቴን ለምን ጠየቀኝ ብሎ ያወራልህ። ቤቢን በመርዘው እንደዚህ ብላው ነው እንዲህ ብላ ማት ነገር እኮ መባል ይችላል። የሚገርም ነገር ልንገርክ። ባለፈው ጁን ኤዩ ሰሚት ህብረት መጣና ገኒ ተመርጦ ሄደ። ታሞ ነው እግዚአብሔር ነው ታሞ ሄዶ ሰርቶ መጣ። እንግዶችን ተቀብሎ አድዋ ፎቶና አሳያለሁ አቅርቦ መጣ። ተከፈለው ይሁን 3500 በስንት ቀኑ ተከፈለው። ከዛ እናት ያለኝ አባቴ 100 ብር ካርድ ልላክለት ምንም አላልኩትም። ወይ አባቴ የፈለከውን አድርግለት ላከለት። ከዛ ቆይቶ እናቴ ቴንኪ እንኳን አላለኝም እኮ ልደውልለት ያቋል ስልኩ። እኔ መጥፎ ነገር ብለው እኮ ለአባቱ ይሄ ስሜት አይኖረውም እኮ